መጀመሪያ እንዲሁ እንደ ኖቲስ ነው እንዲሁ ብዙ ሰው አቴንሽን እንኳን እንደ ትልቅ ትኩረት ተሰጥቶት የሚደረግ አይደለም። ግን ውድቀት ከትላንት የማይማረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ቅዱስ ሲኖዶስ ተብሎ የሚጠራው ያው ግንቦት ስብሰባ ነበር ሰሞኑና ማይጨው ሀገረ ስብከት እኔ ሾም ያለው ብሎ መነጋገሪያ ሆኗል። ምንም በቃ ከትላንት መንቀሳቀስ አይችልም፣ መንቃት አይችልም። የቤተክርስቲያኑ ቅዱስ ሲኖዶስ የሚባለው የኢትዮጵያ እምነት ተቋማት እንግዲህ አብዛኞቹ ተፈትኗል። አብዛኞቹ አባቶች ተፈትኗል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈተናው ያለፈ ቅዱስ ሲኖዶስ ብቻ ናቸው። የቅዱስ ሲኖዶስ ሰብሳቢ ወይም ፓትርያርኩ ናቸው። ሌሎቹ ወድቋል። ይሄ ጺሙን አጅረግርጉ ቀሚሱን እየጎተተ በየቦታው ሄዶ ሲያሳለም የሚውለው ማንነቱ ግልጥልጥ ብሎ ወጥቷል። በትግራይ ጦርነት ጊዜ ማንነቱን አሁን በአማራ ጦርነትም ግልጥልጥ ብሎ ወጥቷል። ማንም የሚቃወም የለም። የኦሮሞ እናት ሰላሌ በዱረን ስትወቀጥ አገር ሲወድም ደምቢዶሎ፣ ሆሮ ጉድሩ፣ ቀለም ወለጋ በየትም ኦሮሚያ አካባቢ ትግራይም እንዳለ በየቦታው በየተራ መከላከያ ሲያደቀው ዝም ብሏል። ብራቃት ጎጃም ንጹሃን ሲጨፈጨፉ ዘ ኢኮኖሚስት እዚህ አሜሪካው እዚህ በጽሁፍ ኢንቨስቲጌቲቭ ጆርናሊዝም ሰርቶ በደንብ አድርጎ አረጋግጠው እንትን መግለጫ ሲያወጡ ቅዱስ ሲኖዶስ አይቶ እንዳላየ ሰምቶ እንዳልሰማ ላፍ ብሎ ይሄዳል። እና እዚህ ግን በማያገባው ጉዳይ ከትላንት እንኳን ተምሮ መሸማቀቅ በሚገባበት ጊዜ በትግራይ ጉዳይ ገብቶ ማይጨው ሀገረ ስብከት 6 ወረዳዎች ሾም ያለው ብሎ መንበረ ሰላማ ምላሽ ሰጥቶታል። ምን አለ ለምን ማይጨው ብቻ ሾሙ? እኔ ማለት መሾሙ ካሉ ውቅሮ ለምን አይሾሙ? አድዋ ለምን አይሾሙ? መቀለ ለምን እስከ መጨረሻ አይሾሙ? ባድመ ዛላምበሳ ለምን አይሾሙ? ለኢሮብ ህዝብ ለምን አይሾሙ? ለኩናማ ህዝብ ለምን አይሾሙ? ይሄ ተንኳሽነት ነው፣ ጸባጫሪነት ነው። ከትላንት አለመማር ምንም የሚያደርጉት ነገር የለም። መሬት ላይ ምንም ጠብ የሚል ነገር የለም። መጥቶ ከአዲስ አበባ ተልኬ መጥቻለሁና ማይጨው ሊቀ ጳጳስ ነኝ ብሎ የሚመጣ እንደሌለ እናውቃለን። ግን ለታሪክ ጭምር ግን ጠባሳ ነው፣ መጥፎ ታሪክ ነው። ፕላስ የበለጠ የትላንትን ቁስል የሚቀሰቅስ ነው። የትግራይ ህዝብ ቁስሉን እያከከ እንዲኖር የትላንት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች በትግራይ ህዝብ ላይ ያዘነቡት ጥላቻ ንግግርና ጦርነትን ደግፈው ግፋ በለው ያሉትን እሱን እንደገና እየተመለሰ የማከክ ባህል እንዲኖረው ነው። ያን ታሪክ እንዳይረሳ ቁስሉን እንዳያክም የሚያደርግ ነው የቤተክርስቲያኗ ሲኖዶስ የወሰነው ውሳኔ። ፍንክች የሚል ነገር የለም፣ ለውጥ የሚያመጣ ነገር የለም። ግን እንዲሁ እንደ መግቢያ ዛሬ ትንሽ ነግረናችሁ ብናልፍ ብለን ነው። በቀጥታ ዲና ሙፍቲ ነው ዛሬ መቼም አብይ አህመድ በየተራ ነው የተጫወተባቸው። አማራጭ የላቸው። ዲና ሙፍቲ ቀላል ሰው አይደለም ማለት አሁን ትልቅ ሰው ፓርላማ አባል ነው አይደል? ፓርላማ አባል ነው። ከዚህ በፊት በካናዳ ብዙ ማያውቁ ታሪክ አለኝ ስለሱ ማቁ በታሪክ አጋጣሚ ዝም ማቁ በ2000 በፈረንጆች 2000 ሚሌኒየም ምናምን በ2000 በፈረንጆች ማለት ነው ሶሪ በፈረንጆች 2003 አካባቢ 2002 ምናምን ካናዳ ነበር ምክትል አምባሳደር ተቀዳሚ አምባሳደር ካናዳ ዋናው አምባሳደር ሳይሆን ከታች ያሉ አምባሳደሮች ከዛ ውስጥ ነበር ዲፕሎማት ነበርና ጨርሶ 4 ዓመት ጨርሶ ወደ ውጭ ጉዳይ ሚኒስቴር እንትን ግባ ያው ሁሉም እንደሚገባ ሪፖርት አድርግ ሲባል አሳይለም ጠይቆ ነበር ካናዳ አልሄድም ብሎ በቃ እኔም አልሄድም ብሎና ትልቅ ሰው አንድ ትግራዋይ ስም ራሱ ያቋል ትዝ ይላል ምን ታረጋለህ ዲናይ ምን ታረጋለህ እዚህ ላንተ አይሆንም አንተ አገር ቤት ሄደ ውጭ ጉዳይ ዲፕሎማት ነህ 4 ዓመት አገር ቤት ተቀምጠ እንደገና ሌላ አገር አትመደባለህ 4 ዓመት ተመልሰህ አገልግል እንደገና ሌላ አገር ትመደባለህ ትልቅ ቦታ ትደርሳለህ ካናዳ ላንተ የሚሆነ አገር አይደለም አገር ቤት ግባ ብሎ ነው ያስገባው እንዲህ ብሎ ያስገባው ሰውዬ አለ አሁንም ትልቅ ሰው ነው አለ ካናዳ አለ ዲና ያቋል ስለ የትኛው ሰው ያወራው እንዳልና ምንም ይሄ ላንተ የሚሆነ አገር አለ በቃ ተቀልሎ እንትን አይኖይ በቃ ምንም እንዳልተፈጠረ አድርጎ ይቅርታ ብሎ አገር ቤት ገብቷል ለነ አምባሳደር ስዩም መስፍን የወቅቱ ውጭ ጉዳይ ሚኒስትር በቃ ዝም ብሎ ተቀበሉ ተብሎ ተቀብለዋቸው ከዛ በኋላ ቀጠለ ማለት ነው ይሄ ሰውዬ ሁሉንም የሚጫወትበት በትግራይ በተለይ ደግሞ ጎልቶ የወጣው መቼ ነው በትግራይ ጦርነት ጊዜ ነው በቅጥፈቱ በውሸቱ እጁን በማወዛወዝና ነገሮችን በመካድ ዝም ብሎ ካቴጎሪካሊ ነው የሚከደው ጣ ነው የሚያደርገው ምንም ማወላዳት ነገር የለም አፉ ላይ እንኳን አይይዘው የሆነ ነገር
እና አሁን ይዘውት የወጣው የኤርትራ ፕሬዝዳንት ባለፈው ይሄን አናሊስ ሆርን ሪቪው የሚባል ነው። ሆርን ሪቪው ማን ነው ብትሉ የኢትዮጵያ መንግስት ነው። እዚህ ላይ ገብታችሁ ጎግል ስታረጉት ይሄን ጎግል አድርጉትና የስትራቴጂክ ዲያሎግ ላምብላ ስትራቴጂክ ዲያሎግ ኖርዝ ሪቪው ሆርን ሪቪው ፖድካስት ሲሪስ ነው የሚለው ስትራቴጂክ ዲያሎግስ እና ይሄ ኢን ፓርትነርሺፕ ይላል። ያሰመርኩበት ተመልከት። ኢን ፓርትነርሺፕ ዊዝ the Ethiopian Institute of Foreign Affairs ነው እና ኢትዮጵያን ሚኒስትሪ ኦፍ ናሽናል ዲፌንስ ፎርስ ነው የሚለው። ይሄ የዚህ ቤት ባለቤቶች የመከላከያ ሰራዊት፣ የኢትዮጵያ መከላከያ ሚኒስቴር እና የኢትዮጵያ ኢንስቲትዩት ኦፍ ፎሬን አፌርስ ነው የኢትዮጵያ ማለት ነው። ስለዚህ መልስ የሰጠው ዲና ሙፍቲ መልስ የሰጠው ለፕሬዝዳንት መልስ የሰጠው ብልጽግና ነው መልስ የሰጠው፣ ለማንም አልሰጠም። እዚህ ላይ የብልጽግና ፌስ እንትን ፔጅ እና ለራሱ ለብልጽግና ኦዲየንስ ነው የሰጠው። ጉደኞች ናቸው እነዚህ። እንደነ ሙላቱ ተሾመ እንኳን ወደ አልጀዚራ የሙላቱ ተሾመ ጽሁፍ አልነበረም ያኔም፣ ግን ቢያንስ በአንተ በኩል ያንተ ስም ልዋሰው ብሎ ስሙን አበድሮ ነው የወጣው። ቢያንስ እንኳን ፕሬዝዳንቱ የቀድሞ ፕሬዝዳንት ወደ አልጀዚራ ወጣ። ይሄ ግን ከብልጽግና ለብልጽግና ነው ያወጣው። ይሄን ተመልካቾች እንዲህ ብለን ስናወራ የነዚህ ጉደኞች በተለይ ያው መንግስት ነው፣ የፓርላማ አባል ነው፣ መንግስት ነው እና ትንሽ ወደ ኋላ እንውሰደው። ይሄ ሰው የዚህ ሰው የጉድ ማለት ነው። የዚህ ሰው የጉድ ያሰመርኩበት ምን ይላል? ከላይ ያለው ሸገር ኤፍኤም ነው፣ ኢትዮ ኤፍኤም ነው፣ ሸገር ኤፍኤም እንትን የሚለው እዚህ ላይ ላምብብላችሁ እዚህ ላይ ምን እንደሚል የጃንዋሪ 20 2021 ነው። ከታችም ከላይ የሚያሰመርኩበት ስክሪንሾት ውሰዱት። ለማንኛውም ስክሪንሾት ውሰዱት። የዚህ መንግስት ጉድንም ለማሳየት ነው። ዲና ሙፍቲ ነው የሚጫወቱበት ያልኳችሁ። ይሄን ስክሪንሾት ውሰዱትና በኋላ ዘና ብላችሁ ታነቡታላችሁ። ያለፈ ነው። የጃንዋሪ 20 2021 ነው። የኤርትራ ጦር፣ የአማራ ኃይሎች፣ የሞቃዲሾ ሰራዊት፣ የመከላከያ ነው፣ የአማራ ኃይል ነው፣ ጠቅላላ የኢትዮጵያ ትግራይ ምድር ላይ ገብቶ ጃንዋሪ 20 ማለት ጌታቸው ረዳ ያዝ ነው፣ ጌታቸው አሰፋ ያዝ ነው፣ እንትና ቀረን ጋንታ የላቸው ምናምን በሚባልበት ጊዜ ነው እና አይነጋም ብሎ ነገ ጧት አይነጋምና አልጋለጥ ያው ዛሬ ዝም ብዬ ልለፈው ዛሬ ብቻ ሰላም ብዬ ልዋልና ነገ ታሪክ ይፍረደኝ ብሎም ሊሆን ይችላል። ምን ይላል? በትግራይ ክልል ይላል በትግራይ ክልል በተካሄደው ህግ የማስከበር ዘመቻ የተሳተፈ የውጭ ኃይል አለመኖሩ አምባሳደር ዲና ሙፍቲ ገለጹ ይላል። ተመልከቱ። በትግራይ ክልል በተካሄደው ህግ ማስከበር ዘመቻ የተሳተፈ የውጭ ኃይል አለመኖሩ አምባሳደር ዲና ሙፍቲ ገለጹ። አሁን እንዲህ ብሎ ሲቀጥፍ የነበረ ሙጀላም እዚህ ላይ እንደዚህ አይነት ከብልጽግና ወደ ብልጽግና ጽፎ አርቲክል ጽፎ መልስ ሰጥቼ ያደምጠኛል፣ ዓለም አቀፍ ህብረተሰብ ያደንቀኛል ብሎ 130 ሚሊዮን ህዝብ ማን ያምነዋል? እንደዚህ አይነት ዲፕሎማት ነኝ፣ እንደዚህ አይነት ግዙፍ የመንግስት ውጭ ጉዳይ ሚኒስቴር ቃል አቀባይ ሆኖ እንዲህ በሚቀጥፉበት ጊዜ ፕላስ የሉዓላዊነት ጉዳይ ነው። ምንድነው የሚለው? ያው ይዘቱ የኢትዮጵያ ሉዓላዊነት ጥሰዋል፣ የኢትዮጵያ ሉዓላዊነት ነው ጣልቃ የገቡት፣ በማጋባቸው ውስጥ ጉዳያችን ገብቷል ነው አጠቃላይ ይዘቱ የነበረው። በውስጥ ጉዳያቸው እንትን ሳይሉ በውስጥ ጉዳያቸው ጣልቃ የራሳቸው ጉዳይ ሃንድል ማድረግ ሲገባቸው የኢትዮጵያ ጉዳይ ላይ ጣልቃ ገብቷል። እስቲ ከዚህ በላይ ጣልቃ ገብነት አለ ወይ? ከአንድ ሀገር ውጭ ጉዳይ የአንድ ሀገርም ውጭ ጉዳይ የውጭ ጉዳይ ምላስ ቃል አቀባይ ከዚህ በላይ አለ? እንስማ። በዚህ እያንዳንዱ ኤርትራዊ በአሁኑ ሰዓት ምናልባት ሰው አይጠይቅም እንጂ ቢጠየቅ ከኢትዮጵያ ጋር የተለዩበትን ቀን አያከብሩት፣ አይወዱትም። ውጭ ያሉት ይናገራሉ። በኢትዮጵያም በኩል ዘርሴም ስሜት ያለው እና የለም አይወዱትም፣ አያከብሩትም። ይሄ በኢንተርናሽናል እንትን ላይ የአኒቨርሰሪ ነው 34ኛ ዓመት ኢንዲፔንደንስ ዴይ ሲያከብር ነው ይሄ ፎቶግራፊ የተለቀቀውና ባይዘወይ ኤርትራውያን አይወዱትም። በዚህ እያንዳንዱ ኤርትራዊ በአሁኑ ሰዓት ምናልባት ሰው አይጠይቅም እንጂ ቢጠየቅ ከኢትዮጵያ ጋር የተለዩበትን ቀን አያከብሩት፣
አያከብሩትም። ከዚህ በላይ ሉዓላዊነት መጣስ የለም። በዛ ሰዓት ስካር ነበር። አንደኛው የመወረፍ ወይም መልስ መስጠት ይሄን ማብራሪያ ፈልጋለሁ ምናምን የሚባልበት ጊዜ አልነበረም። የኢትዮጵያ መንግስት ግን ከዚህ በላይ ጥሰት አልፈጸመም በአንድ ሀገር ላይ ግን ያን የነበር ሙድ ነው። እሱ ወዳፎም በሚባልበትና ጽሁፍ ያሳዩዋቸው ጽሁፎም ማንም የውጭ ኃይል በትግራይ ህግ ማስከበር ላይ ማንም በትግራይ ክልል በተካሄደው የህግ ማስከበር ዘመቻ የተሳተፈ የውጭ ኃይል አለመኖር አምባሳደር ዲና ሙፍቲ ገለጹ ተብሎ በሚገለጽበት ነው ይሄ ንግግር የተናገረውና ብልጽግና እንዳልኳችሁ የብልጽግና ጽሁፍ ለብልጽግና ኦዲየንስ ነው ይሄ የጻፈው። ዲና ሙፍቲ ማን ይገዛዋል? ማን ያነበዋል? ዲና ቢናገር ቀጣፊ ውሸታም በፍጹም የብልጽግና በነገር አባቱ ነው። ከአባቱ ወደ ታች የሚፈሰው ነገ ደግሞ በኢትዮጵያ ቴሌቪዥን ቃለ መጠይቅ ሊሰጣል። ለመጀመሪያ ጊዜ ከጋዜጣ ጋር እንዲህ ፊት ለፊት ተገናኘ ተብሎ ብርቅ ሆኖ ብዙ ሰው ያው እዛም ቢሄድ ሰሚ አጡ። እንግሊዝ ቢሄድ የእንግሊዙ ጠቅላይ ሚኒስትር አላገኘም። በትግራይ ህዝብ ላይ ያደረስከው በደል፣ በአማራ ህዝብ ላይ ያደረስከው አሁንም ያደረስከው ያለውን በደል፣ በኦሮሞ ህዝብ አጠቃላይ በኢትዮጵያ ህዝብ ላይ እየደረሰ ያለው ሰብአዊ መብት ጥሰት ኮንሰርን ስላለኝ ጥያቄ ስላለኝ አላገኘህም ብሎ ጣርጎታል። የለንደን ሜትሮፖሊታን ፖሊስ የለንደን ከተማ ፖሊስም ለጠቅላይ ሚኒስትሩ እኔ ዋስትና አልሰጥም ቢመጣ እኔ አልጠብቀውም ብሏል። ከዚህ በላይ ውርደት አለ እንዴ? ዘቴሌግራፍ አንብቡት እስቲ። ዘቴሌግራፍ ጋዜጣው እንዴት አድርጎ ጉድ ያብጠለጠለ ጉድ ዘርግፍ አድርጎታል እዛ የአብይ አህመድ ጉድ። እና ይሄንን ለመሸፋፈን ካምባታ ጠምባሮ ነው ካምባታ ዞን ነው ወረዳ ሄጄ እንደዚህ አይነት የገጠር ልማት የኮሪደር ሰራው ብሎ ጥሩ ባክግራውንድ ሰርቶ ጥቁር መነጽር አድርጎ ብቻው ሲተነትን ጫካ ላይ ሲተነትን ይገኛል። የለንደን ፖሊስ አልጠብቅህም ብሎ ፈረንሳይ ሄዶ ፈረንሳይ ሀገር እንዲሁ ጋሽ ገሌ ያሉ ተብሎ ሰው ኳኳ አድርጎ ጸሐፊ ፊት ለፊት ትገኛለች። እኛ የምናውቀው ኢትዮጵያ ምድር ላይ ጥሩ ጸሐፊ ኮሌጅና ሪስፔክት ያለው ሰው ከሆነ ትንሽ ይጠብቃሉ። ግን አንድ 30 ደቂቃ ይጠብቃሉ። ሻይ ቡና እያሉ ውጭ ይጠብቁና ልጥራውት ስልክ ልቀበሎት ብላ 30 ደቂቃ እዚህ እንዳይደብሩት ብላ ውጭ ሻይ ቡና ወይም ምን ይምጣሎት ለስብሰባ ወጥቷል ወይም ሰው እንግዳ ላይ ናቸው ተብሎ ትልቅ ሰው ቢሮ እንኳን ቢመጣ ከቀጠሮ ውጭ ቢመጣ እንኳን ምን ሻይ ቡና ይምጣሎት ብላ አስተናግዳ አንድ ሰዓትም ቢሆን ተንከባከባ ሰውየው ጋር ታስገባለች። የአንድ ሀገር መሪ 130 ሚሊዮን ህዝብ ኃላፊነት ተሸክሞ ሄደው ጉንዳን የሚለው ህዝብ ሄዶ ግን 3 ቀን ሙሉ ነው ያንከራተተው ፈረንሳይ አላገኘም። ቀጥታ ሄዶ ኦልሞስት ከጸሐፊ ጋር ነው የተፋጠጠው ከፕሮቶኮል ጋር ጊዜ የለውም አያገኘም። በቃ ጊዜ የለው ጉዳይ ያለው ቪየትናም ይሄዳል ምናምን ይሄዳል ጊዜ የለው 3 ቀን ሙሉ ተንከራቶ ነው ያገኘው። ልክ ተራ ጸሐፊ ጋር ሄዶ ፕሬዝዳንት ማክሮን ፈልግ ያለው አይ ስራ ላይ ናቸው የለም ብሉ እንደሚላክ ሰው ማለት ነው። እና ቅጥፈት ነው ውሸት ነው። የራስህን ህዝብ አዋርደ አገርን አዋርደ ማንንም አያከብርህም። ዶሜስቲክ ላይ ከተዋረድክ ኢንተርናሽናል ከበራለሁ ብላ አታስብም። ይሄ የቴክኖሎጂ ዘመን ነው፣ የሶሻል ሚዲያ ዘመን ነው። ኤምባሲዎች ስለ እያንዳንዱ የኢትዮጵያ ሁኔታ ዴይ ቱ ዴይ የሲቹዌሽን ሪፖርት አላቸው። ኢትዮጵያውያን እንዴት አይነት ህይወት እየኖሩ እንዳለ የብልጽግና መንግስት በኢትዮጵያውያን ዘንድ እያደረሰ ያለው በደል በደንብ አድርጎ እየተነተኑ ነው የሚውሉት። ታየ ደንዳ እንዴት አድርገው ከቤት ወስደው እንኳን አልገደሉት እንጂ ሊገሉት ነበር። ዋናው ድራማ ይሰሩት እንዴት አድርገው ወደ እስር ቤት እንዳጋዙት እያየነው ነው። የተዘጋ ክስ በቃ መከፈት አለበት ተብሎ የብልጽግና መዋቅር ተጠቅሞ ክሪቲካል ስለሆነበት ለእውነት ስለኖረ ብቻ እና ይሄ ኤምባሲዎች የእንግሊዝ ኤምባሲ ያከታተለው ይመስላችኋል? ግን የዲና ሙፍቲ ነው ጉዳያቸው። ወደ ትንሽ ጠበብ እናድርገውና የእነዚህ ጉደኞች ጉድ ማሳየት ተገቢ ነው። ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። እዚህ ነው ኤርትራ ወጋን የሚሉት። እንግዲህ ራቁት አንዋጋም መቼም። ኤርትራም ቢሆን እኮ የኢትዮጵያ መንግስት እንደለዋላ መንግስት ከጋበዘው ይችላል። አልጋበዘውም ነው እያልን ያለ ነው። መጋበዝ ይችላል። ዲኖዲስ ይችላል። እንደለዋላዊ መንግስት ኤርትራንም ሶማሊያንም ሱዳንንም መጋበዝ ይችላል። ነገር ግን አሁን ባለው ሁኔታ እያልን ያለ ነው ኦፊሻሊ የኤርትራ መንግስት ኤርትራ ወታደር የተጋበዘበት ሁኔታ የለም። ኦፊሴላዊ የሆነ ወታደራዊ ስምምነት ተደርጎ ኑ አግዙን ተብሎ የተባለበት ሁኔታ አሁን ራቁታችን መቼም አንዋጋም
ይሄ ለእንግሊዝ እንዲህ ያልከ የእንግሊዝ ፖሊሲ ይጠብቃል። የምሬ ድገሙት ተመልካቾች። ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። እዚህ ነው ኤርትራ ወጋን የሚሉት። እንግዲህ ራቁት አንዋጋም መቼም። ኤርትራም ቢሆን እኮ የኢትዮጵያ መንግስት እንደለዋላ መንግስት ከጋበዘው ይችላል። አልጋበዘውም ነው እያልን ያለ ነው። መጋበዝ ይችላል። ዲኖዚስ ነው የሚለው። ዲኖዚስ በምን ስሌት እና አሁን መጥቶ ኤርትራ እንትኔን ነካችኝ፣ ክብሬን ነካችኝ፣ ሉዓላዊነቴ ነካች። ዲና ሙፍቲ ያራዳ ልጅ ችግር የለበትም። በነገራች ላይ ዲና ሙፍቲ በአንድ ዓመት ውስጥ የውጭ ጉዳይ ሚኒስቴር ጋራጅ አካባቢ ያላችሁ ሰዎች የምታውቁ ከሆነ በአንድ ዓመት 19 መኪና ግጭት አጋጥሞታል። ዲና ሙፍቲ ማታ እየሄደ ማለት ማታ ሊዝናና ሲል 19 መኪና ጋራጅ ያስገብቷል። የመንግስት መኪና እያጋጨ ማለት ነው። የዲና ሙፍቲ ጉዳይ ያው የኛ ጉዳይ ስላልሆነ ዝም ብለን እንለፈው። አንድ ሌላ ጉዳይ ስናልፍ ተመልካቾች አዲስ ቢሮ የተከፈታል። ስለ ትግራይን ለመበጥበጥ ብቻ የተዘጋጀ አንድ አዲስ ቢሮ አለ አዲስ አበባ። ቢሮ የደህንነት መስሪያ ቤቱ የሬድዋን ሁሴን አማካሪው ዘሪሁን ተሾመ ከላይ ሆኖ የሚመራው፣ ለደሞዝ ለእንጀራ ለቦዲጋርድ ለመኪና ተብሎ የብርሃኑ ነጋ የኢዜማ አማካሪ ተብሎ የተሾመው የፕሮፌሰር ክንደያም ያሉበት እሱ ከታች ሆኖ ዘሪሁን ከላይ ሆኖ የሚመራው ነው የሰማነው። ዋናው ዓላማ የትግራይ ህዝብን መታገል ነው። ህወሓትን እንታገላለን ብሎ ህወሓት የለም በቃ ህጋዊ አይደለም ብሎ በምርጫ ቦርድ ሰርዣለሁ ይላል። ግን የትግራይን ጉዳይ የሚከታተል የትግራይን ለመበጥበጥ ህወሓትን ለመስበር ህወሓትን የትግራይ ህዝብ አጠቃላይ የትግራይ ህዝብ ሰራዊቱን ለማጠልሸት ሰራዊቱን ለመበተን እና በትግራይ ህዝብ ላይ ያነጣጠረ መስሪያ ቤት ነው እየተከፈተ ያለውና ምንድነው ስሙ የሰማነው ሴንተር ፎር ሪስፖንሲብል ፒስፉል ፖለቲክስ ነው የሚለው። ሴንተር ፎር ሪስፖንሲብል ፒስፉል ፖለቲክስ ነው የሚለው። ዘሪሁን ነው ከላይ ሆኖ የሚመራው፣ ክንደያ ከታች ሆኖ የእሱ ጉዳይ ይከታተላል። እና የክራይ ቤቶች ህንፃ ተጽፎላቸዋል ደብዳቤ በአስቸኳይ ቢሮ ይሰጣቸው ተብሎ ለክራይ ቤቶች ከደህንነት መስሪያ ቤት ከሬድዋን ሁሴን መስሪያ ቤት የሀገራዊ ብሔራዊ ደህንነት የሚባለው ተጽፎላቸዋል ደብዳቤ ጥሩ መስሪያ ቤት እንዲሰጣቸው ተብሎ። ስራው ዓላማው ምንድነው? የትግራይ መረጃ ይሰበስባል፣ የትግራይ መረጃዎች ይሰበስባል፣ መረጃዎችን ይተነትናል፣ የተተነተነው ያሰራጫል። ይሄንና የትግራይ ህዝብን የመበተን ከፍተኛ ተልዕኮ ተሸክሞ ያለው አሁን ዘሪሁን ተሾመ ከላይ ሆኖ ማለት ነውና ያው ቲፒኤልኤፍን ስም ማጥቆር ቲዲኤፍን ስም ማጠልሸት ያው ብዙ ጊዜ እንደምታዩት ማህበራዊ ሚዲያ ላይ ጀነራል ወረደ ለምንድን ነው መልስ የማይሰጥበት ብለን የምንወቅሰው በተደጋጋሚ የምንወቅሰው በትግራይ ሰራዊት ላይ ያነጣጠረ ጌታቸው ረዳ የጠቅላይ ሚኒስትሩ አማካሪ መጥቶ ወድም ቤቴ እንደዚህ ነው እንትና ከፋኖ ጋር ይገናኛል ከፋኖ እንትና ያደርጋል ከኤርትራ ጋር ይገናኛል ምንድነው የወርቅ ይነግራል ምግበይን ስም ሲያጠለሹት ፋናም እዛም መታወቸው ኦፊሻሊ ሰውየው መጥቶ የተናገረው ጌታቸው ማለት ነው። ሶሻል ሚዲያ ላይ እያንዳንዱ እያቀበለ ከደህንነት መስሪያ ቤት ኦርጋናይዝድ የሆነ ምንም አንድ ፓራግራፍ የማይጽፉ የብልጽግና ሰዎች አሉ ልጆች አሉ የሚጽፉት ግን ኦርጋናይዝድ የሆነ 2 ፔጅ 3 ፔጅ እንትናቸው ፌስቡካቸው ላይ ይለጥፋሉ። ስማቸውን ያከራያሉ፣ ፌስቡክ ፔጃቸውን ያከራያሉ ማለት ነው። የነሱ አይዲያ አይደለም ግን እነሱ በሚሰጧቸው ነው የሚለጥፉት። እና አሁን በዚህ ጉዳይ ላይ ቁልፍ ሰው ዘሪሁን ነው። ዘሪሁን እንደ ከዚህ በፊትም ያው ተደጋጋሚ ነው። በኢህአዴግ ጊዜ ጥሩ ምቾት ላይ ነበር። ጥሩ ምቾት እኛ ኢህአዴግ የሚባል ማናቅ ህወሓት የሚባል አናቅ 3 በ4 መታከል ትንሽዬ ቤት ሁለት ትዝ ትለኛለች። በተለያየው ቤት የደከመ ሻወር ሽንት ቤት የሌለው አንድ ቤት ተጠግተን በምንኖርበት ጊዜ መንግስት ሰራተኛ ሆነን በምንኖርበት ጊዜ እነዚህ ሰዎች ኤፍኤም ዛሚ ኤፍኤም ነው ምንድን የሚባለው ያ ጋዜጣ ምን ኤልፊ ነው ምናምን የሚባል ጋዜጣ ምርጫ 97 ጊዜ ምን የመሰለ በትልቁ በነሻህ አላሙዲን ከፍተኛ ኬር ሲሰጣቸው የነበረ የቁርጥ ሰው የጌታቸው አሰፋኛ ጌታቸው አሰፋ እስከዛሬ ድረስ መልኩን ማናቀው የሱ የቅርብ ሰው ሆኖ የናቦይ ሰፋት ጋር ቁጭ ብሎ እትም ሲዝናና የነበረ ትልቅ ክላስ ላይ የነበረ ሰው ነው።
ዝም ብሎ በእንትን አምጥተው ቁጭ አድርገውት የነበረ ነው። ያን በደንብ አድርጎ መጥምጦ ከጨረሰ በኋላ ያኛው ከዚህ በኋላ አይጠቅመኝም በሚል ደግሞ ያኛውን ለማፍረስ አፍርስልኝ ሲባል ደግሞ ይቀጥራል። ይሄ ላይ ህይወት ከሆነ ህይወት ነው። ለኔ ህይወት አለው። ይሄ ለዛውም የትግራይ ህዝብ በተቸገረ ጊዜ በመልካሙ ጊዜ በየሚዲያ እየመጣ ኢንክሉዲንግ ቲኤምኤች መጥቶ የመጨረሻ ተንታኝ ሆኖ እዚህ ማንም ዊስኪ ሲያወርድለት ዊስኪ አይነት እኔ ልክፈል እየተባለ ምንም ድም ብሎ ሳንቲም ሳወጣ እዚህ ሲኖር የነበረ ሰው አሁን የትግራይ ህዝብ ከፋፋ የትግራይ ህዝብ በታኝ ሆኖ መጣ። ቁጭ የጊዜ ጉዳይ ዝም ብለን ነው ይሄ እንትን የምንለውና ክንደያም ለደሞዝ ለቦዲጋርድ ለቤት እንትን ምናምን ሲባል ለመኪና ምናምን ሲባል የትምህርት ሚኒስቴር ምናምን ተብሎ የኢዜማ ብርሃኑ ነጋ አማካሪ ቁጭ ያደረጉት እንጂ ስራው እሱ አይደለም። ይሄ እዚህ ላይ መስራት ነው። ይሄ ሴንተር ፎር ሪስፖንሲብል ፒስፉል ፖለቲክስ ተብሎ አሁን ያቋቋሙት ያለው የትግራይ ጉዳይ ለመከታተል እና አሁን ፖለቲካ ውስጥ ገብተናል ዋስን ተካለን የሚሉት አለ ወይዘሮ ስምረት የሚባሉ እንትን አቋቁሞ ሌላ ስራ ነው ያሉት። ወልደ ስላሴም ገብቷል እዛ የቀድሞ የጌታቸው አሰፋ ምክትል የነበረ ወልደ ስላሴም 4 ቦዲጋርድ ተሰጥቶታል። የሰማነው ከምንጮቻችን የሪፐብሊካን በመንግስት ማለት ነው 4 ቦዲጋርድ የሬድዋን ሁሴን ከፍተኛ አማካሪ ሆኖ እያገለገለ ነው። ይሄ በተደጋጋሚ እሱ ከዚህ በፊት የለውበት ብሎ ነበር፣ ግን አረጋግጠናል። እኔ ለመጀመሪያ ጊዜ ይሄን ቋንቋ እየተናገርኩኝ ያለው ሚዲያ ላይ በግራም በቀኝ በብዙ መንገድ አረጋግጠናል አማካሪ እንደሆነ እና በሌላ በኩል ደግሞ ከጀነራል ጆን ማን የሚባል ዮሐንስ ገብረ መስቀል ጆን መንጋግ የሚባለው ሚዲያ ላይ መጥቶ እኔም ዘምታለሁ ሲል የነበረው ከነሱ ጋርም በቅርብ እየሰራ ነው እና ለየት ያለ ዜና ደግሞ የለውም አልነበርኩም እኔ መንግስት እያገለገልኩ አይደለም ይላል ጀነራል ሳሞራ የኑስ። ሳሞራ የኑስ የጠቅላይ ሚኒስትሩ የቅርብ ሰው ነው። በትግራይ ጦርነት ጊዜም የቅርብ ሰው ነበር። የለሁበትም አልነበርኩም ነው የሚለው። እንኳን እሱ በነገራችን ላይ እንኳን ጀነራል ሳሞራ የኑስ ጀነራል ይሄ ማን የሚባለው አሃዱ እያየው ነበር የአሃዱ ዩቲዩብ ላይ አለ እና እኔ ገለልተኛ ነበርኩኝ በትግራይ ጦርነት ጊዜ አለ ዮሐንስ ገብረ መስቀል መንጋጉ ማለት ነው። ገለልተኛ ነበርኩኝ ዩኒፎርም ለብሶ ከጀነራል አለምሸት ጋር ጀነራል አበባው ጋር ጀነራል ይሄ ተብሎ አገር ወዳዱ እየተባለ የተሞካሸው በፓርላማ በደቡብ በራያ ገብቶ ወድራያ የሚባለው የቲዲኤፍ አዛዥ አሁን ያለው ጀግኖቹ አንዱ የሆነው እዛ ከፍተኛ ጥፊ ሲመታ አንተ መረጃ ሳልፍ ሰጥተሃል ተብሎ የደቡብ ግንባር ትቶ ወደ እንትን የተላከው ሰውዬ አልነበርኩም እኔ ምንም ውስጥ አልገባው። በ8 ወር የትግራይ አስተዳዳሪ ሆኖ የጸጥታ ኃላፊ ሆኖ ኮማንደር ሆኖ ትግራይ ሲያስተዳድር የነበረ ሰውዬ የለውበት አልነበርኩም ገለልተኛ ነበርኩኛል። እንዲህ ሄደ የምታመልጥበት ጊዜ አይደለም አሁን ያለው። እኔ አይደለም የትግራይ ህፃናት ያውቁታል። ታሪክ ይዘክራል፣ ታሪክ ያስታውሳል፣ ዶክመንት አድርጓል እያንዳንዱ ማለት ነው። አሁን አልነበርኩም ንጹህ ነኝ ምናምን የምትልበት ነገር የለም። ለማንኛውም ጀነራል ሳሞራ አፋር አለ አሁን መካናይዝድ አንድ የሌፍተና ጀነራል ከፍ ያለው የሚያዘው መካናይዝድ አንድ እዝ አለ የምታውቁት ነው እና የመካናይዝዱ ከፍተኛ መኮንኖች ኦሪንቴሽን የሞራል ግንባታ ስልጠና የሚል እዛ ሰንብቷል። ባለፈው አልነበርኩም ይበል ደግሞ አሁን ከነ ብዙ ነገር ነው አሁን መከላከያ ራሳቸው ስለሚነግሩ ነው እና መካናይዝድ ከፍተኛ መኮንኖች የጀነራል ከፍ ያለው እና አዋሽ ስልጠና አለ እስከ ሙሉ አፋር አካባቢ ተንቀሳቅሷል። የኮርና የክፍለ ጦር አዛዦች ነው ስልጠና የሰጠው። የኮርና የስልጠና የክፍለ ጦር አዛዦች ላይ ተገናኝቶ ስልጠና ሲሰጥ ሰንብቶ ነው የተመለሰው። ይሄ መከላከያ አካባቢ ያለው ያው በተለያየ መንገድ የተረጋገጠ መረጃ ነው ይሄ ነገር ናቸው። ሌላ ተመልካቹ ወደ ሌላ ጉዳይ አርዕስት ስናልፍ የቀጣይ ምርጫ ጉዳይ ነው። ትላንት ትንሽ ቃኝተን ነበር። አይዲፒ ይመርጣሉ ምርጫ ቦርድ ሊቀመንበሯ ሜላት ወርቅ ምናምን የሚባሉት በሚቀጥለው ዲሞክራሲያዊ መብታቸው ተጠቅመው ይላል። የዜጎች የመምረጥና መመረጥ መብት 38 አንቀጽ 38 ምናምን ይመስለኛል መብታቸው ተጠቅመው መምረጥ ብቻ ሳይሆን ይመረጣሉም ጭምር ዳስ ውስጥ ተቀምጠው ማለት ነው። አይዲፒ ተፈናቃዮች እንግዲህ የተረሱት ሬፊውጂ ነው የተረሱት ሱዳን ላይ ያሉት ለምሳሌ ሬፊውጂ ለምሳሌ እዛ አይካተቱ ምን ሱዳን ሄዶስ እንዲመርጡ ቢያደርግስ ምን አለ ማለት ትንሽ ዘመናዊ እናደርገው። ሱዳን ያሉ እንኳን ኢትዮጵያውያን ናቸው ተጋሩ ቢሆንም ኢትዮጵያውያን ናቸው እኮ ሀገር የላቸውም እስካሁን ድረስ ወደፊቱ ሀገር ይኖራቸዋል ምንም ጥርጥር የለው። እና አይዲፒ ይመረጣሉ ለፓርላማ ዳስ ውስጥ ተቀምጠው
ተፈናቅለው ከቀያቸው ተፈናቅለው ዳሶስ ሆነው ወደ ፓርላማ ሊወዳደሩ ነው። የዚች ሀገር ጉድ ተነግሮ አያልቅም። የኢትዮጵያ መንግስት ጉድ ተነግሮ አያልቅም። ግን ቀጣይ ምርጫ በተመለከተ ለዛሬ ያስኩላችሁ መረጃ የኦፌኮና ኦነግ ለቢቢሲ አፋን ኦሮሞ መግለጫ ኢንተርቪው ሰጥቷል። እነ ፕሮፌሰር መረራ ጉዲና መግለጫ ሰጥቷል በአፋን ኦሮሞ እና ምንድነው በሚቀጥለው ምርጫ ለመወዳደር ዝግጁ አይደለንም ነው። በቃ ዘግተውታል። ዝግጁ አይደለም አንወዳደርም ብሏል። አባላቶቻችን በተለያዩ ቦታ እስር ቤት ላይ ናቸው። በርካታ ችግሮች አሉን። ኦነግም ቢሮአችን ዝግ ነው ብሏል። ኦፌኮም ፕሮፌሰር መረራ ጉዲና ያለፈው ምርጫ እንኳን ምንም ለውጥ አላመጣም፣ ሌላ ችግር ውስጥ ነው የከተተ፣ ሌላ ችግር ነው ይዞብን የመጣው። አሁንም ምንም ለውጥ በሌለበት ጊዜ ወደ ምርጫ አንገባም። በእርስ በርስ ጦርነት ላይ ያለ ነው። ተጨባጭ ሁኔታ የኢትዮጵያ ተጨባጭ ሁኔታ ይሄን የሚጋብዝ አይደለም፣ ምርጫ የሚጋብዝ አይደለም። ግን ምርጫ አካሄዳለሁ ካለ እንደ ባለፈው ዓመት ምርጫ ውስጥ መግባት ይችላል። ምንም የሚያግደው ነገር የለም ብሏል። ገዢው ፓርቲ ነው። ትንሽ እናድምጠው ከዚህ ዜና። የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በቀጣይ ዓመት በሚደረገው 7ኛ ሀገራዊ ምርጫ ላይ ለመሳተፍ የሚያስችል አቋም ላይ አይደለንም ሲሉ ተናግረዋል። የኦነግ የስራ አስፈጻሚ ኮሚቴ አባል የሆኑት ጀቤሳ ገቢሳ ከአንድ ዓመት በኋላ በሚደረገው በዚሁ ምርጫ ብዙ ጉድለቶች ያሉበት ነው ሲሉ ከቢቢሲ አፋን ኦሮሞ ጋር ባደረጉት ቃለ ምልልስ አስረድተዋል። በአገሪቱ የተለያዩ አካባቢዎች ያሉ ግጭቶች ብቻ ምርጫውን ላለማድረግ እንደ አንድ ምክንያት ሊጠቀሱ ይችላሉ ያሉት የፓርቲው የስራ አስፈጻሚ ኮሚቴ አባል ምርጫውም ሐቀኛና ገለልተኛ ሊሆን እንደማይችል ከወዲሁ ስጋታቸውን ገልጸዋል። የዲሞክራሲ ምህዳሩ እጅጉን መጥበቡን፣ አገሪቱ ሰላም ከራቃት መከራረሟን፣ የህዝብና ቤት ቆጠራ ከተደረገ 18 ዓመታት መቆጠራቸውንና ብሔራዊ ምርጫ ቦርድም በራሱ ብዙ ችግሮችን ማሻሻል እንደሚያስፈልገው የጠቀሱት ጀቤሳ እነዚህ ችግሮች ባልተፈቱበት ሁኔታ ፍትሃዊ ምርጫ በአገሪቱ ይደረጋል ብሎ ማሰብ ዘበት ነው ሲሉ ለዜና ምንጩ ተናግረዋል። የፓርቲው የስራ አስፈጻሚ ኮሚቴ አባላት ከህግ አግባብ ውጪ ያለ ፍርድ ለዓመታት ታስረው በቅርቡ ከእስር እንደተለቀቁ ያብራሩት አመራሩ አሁንም በርካታ የፓርቲው አባላት በተለያዩ እስር ቤቶች ውስጥ ይገኛሉ ሲሉ አክለዋል። ብሔራዊ ምርጫ ቦርድ ተቀዳሚ ተግባሩ ምርጫ ከመድረሱ በፊት በፖለቲካ ፓርቲዎች መካከል ውይይቶች እንዲደረጉ መድረኮችን ማመቻቸት ነው ያሉት አመራሩ የምርጫው ጊዜ እየተቃረበ ቢሆንም ይህን ሙከራ ግን ከቦርዱ እያዩ እንዳልሆነ አብራርተዋል። መንግስት የዲሞክራሲ ምህዳሩን በማጥበብ የተለያዩ ተፎካካሪ የፖለቲካ ፓርቲዎችን እንዳሽመደመዳቸውና ለአብነትም የሳቸው ፓርቲ ኦነግ በዚህ ሰዓት ሁሉም ቢሮዎቹ መዘጋታቸውን አመራሩ ጠቅሰዋል። በዚህ ሁኔታ ምርጫ ስለማድረግ ማሰብ ቀርቶ ስብሰባ ለማድረግ እንኳን ፈቃድ አጥተው እንደሚቸገሩ የፓርቲው አመራር አብራርተዋል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና በበኩላቸው ያለፈው 6ኛው ሀገራዊ ምርጫ በአገሪቱ የቀየረው አንዳችም ነገር የለም ማለታቸውን ዘገባው ጠቅሷል። ይልቁንም አገሪቱን ከፍተኛ ወደ ሆነ ቀውስ የከተተ ምርጫ ነው ያሉት ፕሮፌሰር መረራ አሁንም ችግሮች ሳይፈቱ ምርጫ ወደ ማድረግ ከተሄደ አገሪቱን ወደ ባሰ ትርምስ ከመክተት ባለፈ ምንም የሚፈይደው ነገር አይኖርም ሲሉ አብራርተዋል። የዲሞክራሲ ሜዳው በተዘጋበት፣ መሰረታዊ የሆኑ የዜጎች መብቶች ባልተከበሩበት፣ አገሪቱ በእርስ በርስ ግጭት ውስጥ ባለችበት ሁኔታ ምርጫ ማድረግ እንዴት እንደሚቻል አይገባኝም ሲሉ ፕሮፌሰር መረራ ተናግረዋል። ምርጫ ቦርድ አንዳንድ እንቅስቃሴዎችን መጀመሩን መስማታቸውን የጠቀሱት የፓርቲው ሊቀመንበር አሁን አገሪቱ ውስጥ ባለው ተጨባጭ ሁኔታ ምርጫ ማድረግ የማይታሰብ መሆኑን በማንሳት ነገር ግን መንግስት ከፈለገ ከ4 ዓመት በፊት እንደነበረው አይነት ምርጫ ለማድረግ የሚከለክለው አካል የለም ሲሉ አውስተዋል። ኦነግና ኦፌኮ አሁን በአገሪቱ ባለው ተጨባጭ ሁኔታ ከቦታ ቦታ ተንቀሳቅሰው ህዝባዊ ውይይቶችንና የምርጫ ቅስቀሳ ማድረግ እንደማይችሉ የገለጹት የፓርቲዎቹ አመራሮች በመንግስት በኩል በፓርቲዎቹ ላይ ከፍተኛ ጫና እንደሚደርስባቸው አስረድተዋል። የብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በቀጣይ ዓመት የሚደረገውን 7ኛ አገራዊ ምርጫ አስመልክተው ትላንት በሰጡት መግለጫ ቦርዱ አስፈላጊውን ቅድመ ዝግጅት በማድረግ ላይ እንደሚገኝና ምርጫውን በተቀመጠለት የጊዜ ሰሌዳ ዝርዝሩን ዋዜማ ላይ ስሙት። ፕላስ አፋን ኦሮሞ የምትሰሙ ከሆነ ደግሞ የአፋን ኦሮሞ ቢቢሲ ላይ አለ በዝርዝር የሁለቱ ባለስልጣናት የኦነግና የኦፌኮ ባለስልጣናት የሰጡት እንትን ላይ አፋን ኦሮሞ ቢቢሲ ላይ አለ። በአማርኛ ደግሞ የተተረጎመው ዋዜማ ላይ ታገኙታላችሁ። ሌላ አዲስ አበባ ከሚገኙ የትግራይ ተወላጆች የደረሰን መልእክት አለ። ለጀነራል ታደሰ ወረደ ነው፣ ለፕሬዝዳንት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ነው። ያው ጀነራል ታደሰ ወረደ እኔም ግራ ዛሬ የሰማሁት አቀባበሉ አዲስ አበባ ያለው አቀባበል ለየት ያለ አቀባበል በብልጽግና እንደሚደረግለት ምንም ዛሬ ነው የነገሩኝና
ምንድነው እየሆነ ያለው? እባካችሁ ዛራ ሚዲያ ይሄን ጉዳይ እስቲ አቴንሽን እንዲሰጥበት እና የትግራይ ህዝብ እንዲያውቀው አድርጉልን ብለው ነው። የጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አዲስ አበባ ሲገባ እንደ ክልል ነው። የአማራ ክልል ፕሬዝዳንትም የኦሮሚያም የኦሮሚያ እንኳን አዲስ አበባ ግን ኤንዌይ ግን እንደማንኛው ማለት ነው። እንደ ሐረሪ ክልልም ሙስጠፋ ዑመርም ሲመጣ ተመሳሳይ አቀባበል ነው የሚጠብቀው። አቀባበል ከተደረገ ማለት ነው ያስፈልጋቸዋል አያስፈልጋቸውም ይደረጋል አይደረግም ማቀው ነገር የለም። ማቀው ከዚህ በፊት እንደማይደረግ ነው ማቀው የሀገር እንትን ካልሆነ በስተቀር የወድ ወረደ ጀነራል ወድ ወረደ ወደ አዲስ አበባ ሲገባ በጌታቸው ረዳ ያልነበረ ባህሪ ጭምር በታጅቡ በሶስት ላንድ ክሩዘር በሞተር ሳይክል በሞተር ባይስክል እና በቤተ መንግስት መኪና ተልኮለት ከቤተ መንግስት በልዩ መኪና ከቤተ መንግስት ተልኮለት እና ሶስት ላንድ ክሩዘር ሞተር ሳይክል ታጅቡ መንገድ እየከፈቱ በጥሩምባ ምናምን ነው ወደ ሸራተን የሚያስገቡት። ይሄ ነገር ለምንድን ነው ጀነራል ታደሰ ወረደ ብቻ ላይ የሚደረገው? ለምን ይሄ ለአረጋ ከበደ አይደረግም? ለምን የቤንሻንጉል ጉሙዝ አይደረግም? ለምን የጋምቤላ ክልል አይደረግም? ክልሎች በሙሉ ጠቅላላ የክልል ርዕሰ መስተዳድር ናቸው። የትኛው ኃይለኛ ነው? የትኛው ትንሽ ነው? የትኛው ግዙፍ ክልል ነው? እሱ እንትን ጉዳይ የሉዓላዊነት ጉዳይ ክልል ነው። ምንድን ነው እያሉ እየጠየቁ ነው እና እየተበሳጩ ነው። ለጀነራል ታደሰ ወረደ ንገሩት። ለዚህ ነው እና ወጥመድ መሆኑ ነው ወይ? ብልጽግና ወጥመድ ውስጥ እያስገባችሁ ነው ወይ? የትግራይ ህዝብን ኃላፊነት ተሸክማችሁ ምን ነው ወድ ወረደ? በተለይ አንድ ትልቅ ሰው በግሩፕ ሆኖ ስለነገሩኝ ነው ይሄ ነገር። በተለይ ጀነራል ታደሰ ወረደ ምን ነው ሳህል ስንት ታሪክ የሰራ ሰውዬ 604ኛ ሲደመሰስ የኮር አዛዥ ሆነ ሽረ እንዳስላሰ ግብአተ መቃብሩን ያወጅክ ሰውዬ የትግራይ ጦርነት ጄኖሳይድ ጦርነት በበላይነት የመራ ሰውዬ ሴንትራል ኮማንድ አባል ሆነ የመራው የትግራይ ሰውዬ ትልቅ ሰው ለምን እንደዚህ አይነት ተራ የብልጽግና ፕሮፓጋንዳ ተቀበለ? በእንደዚህ አይነት ህይወት ውስጥ ለምን ትኖራለህ? እኛ እየተበሳጨን ነው ብለዋል። በልዩ ሁኔታ ጠቅላላ ለክልሎች የማይደረግ የክልል ፕሬዝዳንት የማይደረግ ለአንተ ብቻ እየተደረገ ያለው ወዶ አይደለም። ይሄ ብልጽግና መንግስት ትግራይን ቢወድ አንተን ቢወድ ኖሮማ አንተ የምታስተዳድረው ትግራይ በደንብ አድርጎ ቴኬር ያደርገው ነበር። 1 ሚሊዮን ዳስ ውስጥ ያለው 1 ሚሊዮን የትግራይ ህዝብ ወደ ቤቱ ወደ ቀዩ ይመልስልህ ነበር። 48% በብልጽግና ኃይል ተይዞ ያለው ኃይል ወራሪዎች ተይዞ ያለው በግራም በቀኝም ተይዞ ያለው በሙሉ ይመልሰው ነበር። የፕሪቶሪያ ሰላም ስምምነት ይፈጽምልህ ነበር። የፕሪቶሪያ ሰላም ስምምነት አልፈጽምም ብሎ ፖለቲካል ኔጎሺዬሽን የሚባል አላቅም ብሎ ዲዲአር ብቻ እያለችን ቋንቋ እየተነገረ እስከዛሬ 3 ዓመት ኦልሞስት እየሆነ ያለው ወደ ነበረበት የመመለስ እድሉ ሰፊ ነው። 3 ዓመት ሙሉ እና ወዶ አይደለም 3 ላንድ ክሩዘር የቤተ መንግስት መኪና ላኩለት ተብሎ በአብይ አህመድ ከቤተ መንግስት ተልኮ በሞተር ሳይክል ወደ ሸራተን አስገብተው እየሄዱ ያሉት ወዶ አይደለም። እኛ እየተቃጠል ነው ብለዋል። እንቀጥላለን ደግሞ በሚቀጥለው ደግሞ በቪዲዮ ካገኘን ደግሞ ወደ እናንተ እናደርሳለን። እና የብልጽግና ፕሮቶኮል ቁማር መሆኑ ነው። ይሄ ቁማር እንዴት አይገባህም? ይሄን በዚህ ልትሸወድ አይገባም። ትልቅ ኃላፊነት ውስጥ ነው ያለው። ይሄን አስተላልፉልን ብለው ነው። በዚህ አጋጣሚ ሌላ ተመልካቾች አብይ አህመድ ከምባታ በጣም የሚገርም ቆዳው እንዴት እንደለሰለሰ በፍጹም አልቀመስ ከዚህ በፊት በቃ አይቶ እንዳላየ እንደዚህ ሲሄድ የነበረ አሁን አትውቀሱኝ ነው የሚለው። እስቲ ቻሌንጅ ልግጠማችሁ ቻሌንጅ ላርጋችሁ ይላል። የሶሻል ሚዲያ ላይ ቻሌንጅ አለኩ። አንድ እንደዚህ ያደረገ እንደዚህ ያደርጋለሁ፣ አንድ ላይክ ከሰጠ አንድ ብር ሰጣለሁ፣ 10 ሼር ከተደረገ 10 እንደዚህ 5 ብር አደርጋለሁ። ኢትዮ ቴሌኮም አንዳንድ ቻሌንጅ የሚያደርጉት ነገር አለ ዝም ብሎ በሶሻል ሚዲያ ላይ። እስቲ አንድ ቻሌንጅ ላርጋችሁ የዛሬ 3 ዓመት ምናምን እስቲ ቻሌንጅ የኢትዮጵያ ህዝብ ወይ አንድ ቻሌንጅ ልስጥ። በማዕድ ማጉረስ ነው ማዕድ ማጋራት የሚባለው። እሱ ጎረቤት ላለው ስታጉርሰው ብሎ በሚዲያ አይደል ጥሪ ያደረገው። አሁንም ተመሳሳይ ጥሪ አትውቀሱኝ፣ ኮሪደር ስል በቃ ሰርታችሁ አሳዩኝ ይላል። ምንድነው ሰርተን የምናሳይ ቢሉት የኢትዮጵያ ህዝብ በጀቱ ከኛ ጋር ነው ወይ? አቅሙ ከኛ ጋር ነው ወይ? ብትሩ ከኛ ጋር ነው ወይ? እኛ የምንፈልገው ሰላም ነው። ኮሪደር አይደለም የምንፈልገው። ቅድሚያ የምንሰጠው ሰላም ነው። ማን ይሄድበት? ልጆች ወጥተው የማይገቡ ከሆነ ትምህርት ቤት ተልከው በሰላም የማይመለስ ከሆነ ኮሪደር ገነባ አልገነባ፣ ለሳይክል ምቹ አደረኩ አላደረኩም፣ ምን ያደርግላታል ኢትዮጵያ ህዝብ? ሰላም ነው የምንፈልገው። በድሮን እየተቀጠቀጥኩ ነው፣ እየራበኝ ነው።
ከሁሉም በላይ ደግሞ እኔ አስፋልት ላይ ለመሸራሸር አይደለም ሄደው እነሱ የሚሉት ጠራረግ ነው። ብሔር እየጠቀሱ እኮ በነገራችን አንዳንዴ ስለሚደብር ነው እንጂ እኮ ብሔር እየጠቀሱ እኮ የእንትና ብሔር እኮ ከካሳንቺስ ጠራረግ ነው ብሎ የሚናገር እኮ ትላልቅ ሰዎች አሉ። ሚኒስትር የምር አንድ ሚኒስትር ዴኤታ ነው ሚኒስትር ደረጃ ሚኒስትር ዴኤታ እንደዛ ብሎኛል። አንድ ሚኒስትር ዴኤታ አሁን የብልጽግና እንትና የሚባል ብሔር ከካሳንቺስ ላይመለስ ጠራርገናል። እንዲህ ብለህ ኢትዮጵያ ውስጥ ትኖራለህ? እንዲህ ብለህ ብልጽግና የሚባለው ይሄ ፓርቲ ፎር ላይፍ እኮ አይደለም፣ ገዢ ፓርቲ ፎር ላይፍ እኮ አይደለም። እንኳን ይሄ አንድ ሐሙስ የቀረው አንድ ዓርብ የቀረው ኢህአዴግ የሚባል ግዙፍ መዋቅሩ ግዙፍ ሰራዊቱን ብዙ ትልቅ የሚባል መሰረተ ልማት ገንብቶ ኢኮኖሚ ገንብቶ በኢንተርናሽናል ሪሌሽን ጭምር የለንደን ፖሊስ አልጠብቅህም ብሎ አብይ አህመድ አልጠብቅም ለዚህ ዋስትና ሰጠም ያለው ለንደን ይመጣ ተብሎ ስንት ሽርጉድ የሚደረግበት ሀገር ዓለም በሙሉ ኢትዮጵያ መጣች የምትባል ሀገር ግሩፕ 20 ግሩፕ 8 የኢትዮጵያ ተጽዕኖ ፈጣሪነት የሚያሳይ አፍሪካን ወክላ በኮፐንሃገን ክላይሜት ቼንጅ ዋና ተደራዳሪ የነበረችው ኢትዮጵያ ይሄ ኢህአዴግ የሚባለው ወድቋል። እንኳን የአንድ ሰው ፓርቲ ማለት ነው። አንድ ሰው በሆነ ህመም ከታመመ እንዳለ ዲዞልቭ የሚደረግ ፓርቲ ማለት ነው። ሌላ ስለማንመኝ ነው። እና አትውቀሱኝ የሚባለው ብልጽግና ጀምሮ ያልጨረሰው ነገር የለም። ያው ካሰማችሁት ብዬ ላሳጥረው የሰውየው ጉድ ማለት ነው። እና እንስማው ደግሞ እንዴት ፍራስትሬት እንዳደረገ በሚዲያ ምናምን። እንግዲህ ብልጽግና ጀምሮ የማይጨርሰው ተናግሮ የማይፈጽመው ነገር ስለሌለ ምንም እንኳን በርቾ እዚህ ሆኖ ሲያዩት ቀላል ሲጀምሩት ፈታኝ ቢሆንም ፈተናን ሳንሻገር ውጤት ሊመጣ ስለማይችል መላ ቲሙ እንዳያችሁት አንበርቾን ወጥቶ 77ቱን ጨርሶ ደረጃ የሌለበትን ቦታም በ200 300 ሜትር ገደማ ወጥተናል። ኢትዮጵያ ውስጥ ስራዎች ሲጀመሩ ዶሮ ሲባል ዶሮ ምን ያደርጋል፣ ስንዴ ሲባል ስንዴ ምን ያደርጋል፣ ኮሪደር ሲባል ኮሪደር ምን ያደርጋል፣ ህዳሴ ሲባል ህዳሴ ምን ያደርጋል ብለው የማይሰሩ ነገር ግን ለሚጀመሩ ስራዎች ሁሉ የዳቦ ስም የሚያወጡ ሰዎች አሉ። እነዚያ ለስራ ሁሉ የዳቦ ስም የሚያወጡ አቃቂር የሚያወጡ ስራ ሳይጀምሩ ስራ ሳይችሉ ፕራዮሪቲ የሚያወጡ ይሄ ይቅደም ያ ይከተል ያ ያስፈልግም ይሄ ያስፈልጋል የሚሉ ሰዎች አሁን ለነሱ ቻሌንጅ አለኝ። ብዙ ጊዜ ስንጀምር ጅምሮቻችንን በማጥላላት በመውቀስ በማራከስ ብዙ ደክማችኋል። አሁን እኔ በሐላባ 1 በከምባታ 1 በስልጤ 1 በሃዲያ 1 መንደር ሰራለሁ። እናንተ ቁጭ ብላችሁ የዳቦ ስም የምታወጡ ሰዎች ሐላባ አይደለም በሰፈራችሁ ለባዳ አይደለም ለዘመዳችሁ አንዳንድ መንደር ስሩና ገንዘብ ካላችሁ በገንዘባችሁ ገንዘብ ከሌላችሁ በጉልበታችሁ በውጭም ያላችሁ በግልም ብትችሉ በግልም ባሲው አስተባብራችሁ የሰውን ህይወት ንኩትና ከዚያ ጥያቄ አንሱ። አትውቀሱኝ ነው። እኔ ቻሌንጅ ላርጋችሁና ትንሽ ያው አትውቀሱኝ እኔ እየሰራሁላችሁ ነው። እናንተስ ትንሽ ከኔ እንደኔ እንኳን ባሰሩ ትንሽ መንደራችሁ ላይ ሰሩ ወይ ከምባታ እንኳን ባይሆን ሌላ ቦታ ስሩ። አትውቀሱኝ ነው። ዋናው ፕራዮሪቲ አለ። ደግሞ ኮሪደር ሲሰራ ኮሪደር ምን ያደርጋል፣ ህዳሴ ሲሰራ ህዳሴ ምን ያደርጋል። አሁን የህዳሴ አባት ነኝ እኮ እያለ ነው በተዘዋዋሪ እኮ የህዳሴ ግድብ የኔ ግድብ ነው እያለ ነው እኮ ነው። 67-66% ጠቅላይ ሚኒስትር ኃይለማርያም ደሳለኝ ያስረከበው ግድብ ያው እኔ የኔ ነው እያለ ነው እንካ ብሎ የገነባው 7 ዓመት ሙሉ ንቅንቅ ሳያደርግ እዛ ቁጭ አድርጎት የኔ ነው እያለ ነው። ለፖለቲካ ነው ኢህአዴግ የጀመረው ወያኔ የጀመረው ለፖለቲካ ነው ብሎ ልክ እንደመጣ እኮ የተናገረ ሰው እኮ ነው። ለኢትዮጵያን ለመጥቀም ብሎ አይደለም ህዳሴ ግድብ የተገነባው ብሎ የተናገረ እና 3 ተርባይን ዘግቶ እንትናን ግብጽን ለማስደሰት ዘግቶ ማንንም ሳያናገር ኢንጂነሩን የገደለ ሰው ኢንጂነሩን ያስገደለ ሰው እንደ ሀገር የቀለደበት ስመኛው የሚባል አንድ ሰውዬ ሞቷል ብሎ ስመኛው የሚባል አንድ ሰውዬ ብሎ ሲያብጠለጥለው ነበር። አውሮፕላን ውስጥ ሆኖ የለማ መገርሳ በርዝዴይ ሲያከብር ወደ አሜሪካ ሲመጡ በግሩፕ ይሄ
ሚኒሶታ የካሊፎርኒያና የሎስ አንጀለስ እና የዋሽንግተን ዲሲ መጥቶ የኢትዮጵያን ኮሚኒቲ እናነጋግራለን ብሎ በሚመጡበት ጊዜ እና ይሄን ጭምር ነው ስሙ አነሳው ህዳሴ ጭምር ብሎ አለው ህዳሴ የኔ ነው ብሎ ማለት ነው። ለማንኛውም አትውቀሱኝ አይደለም ቅድሚያ የሚሰጥ ፕራዮሪቲ አለ። አንድ ሀገር ፕራዮሪቲ አላት። እስቲ ይሄ ሰው የከመጣ የገነባው ሃይድሮ ፓወር የገነባው ስኳር ፋብሪካ የገነባው መንገድ እገሌ ከዚህ እስከዚህ መንገድ ገንብተናል፣ የሀገር መንገድ ገንብተናል፣ ትልቅ ፕሮጀክት ይንገረን፣ ሃይድሮ ፓወር ይንገረን። ህዳሴ ግድብ ሊለን ነው? የትኛው ዩኒቨርሲቲ ነው ያስፋፋው? የትኛው ኢትዮ ቴሌኮም እንትን ነው ያስፋፋው? የተገነባ እንትን ላይ መሰረተ ልማት ላይ ነው ሄደው ዘጭ ያለው? ምንም የለም። እና ኮሪደር ገጠር ሄዱ። ስለ የትኛው ኮሪደር የገጠር ኮሪደር ምንድነው የሚገነባላችሁ? እዛ ሄዱ። ምንድነው የሚገነባላችሁ? መንገድ ቀበሌ ከቀበሌ ጋር የሚያገናኝ ኮሪደር። እንደዛ ነው የኢትዮጵያ ህዝብ የሚፈልገው እሱ ነው። የገበሬ ልጅ እየተቀቀለ ነው ጦርነት ላይ። የገበሬ ልጅ የካምባታ ልጅ ነው እየተቀቀለ ያለው። እዚህ ሄደ አብቹ ብሎ ቢቀበል እውነት ይመስለዋል። እሱ አያውቋል፣ እውነት እንዳልሆነ ይገባዋል። የኢትዮጵያ ህዝብ እየጠየቀ ያለው ሰላም እፈልጋለሁ፣ ልማት እፈልጋለሁ፣ መኖር እፈልጋለሁ። የኢትዮጵያ ዶክተሮች እኮ አንቱ የሚባሉ ሃይ ክላስ የሚባሉ በኢትዮጵያ ጥሩ ኑሮ ይኖራሉ ተብሎ የሚገመቱት ከሩቅ ሆነው የምንገምታቸው እኮ ራበኝ እያለ ነው። ልጆቼ ማኖር አልቻልኩም እያለ ነው። ተከራይቼ መኖር አልቻልኩም እያለ ነው። ሌላ ምን አለ? እና እኔ አትውቀሱ፣ ቻሌንጅ ላድርጋችሁ፣ እንትን ስሩ። ይሄ ተራ ጨዋታ ነው። ተራ የቲክቶክ አክቲቪስት ነው እንደዚህ የሚያደርገው። ለምን ቲክቶክ ከፍተህ ለምን ቻሌንጅ ለምን አትገጥምና በቃ አንበሳ ወረድ ንባ ወረድ ምናምን እያልክ ለምን አታድርም? እሱ አይደለም ቆፍጠን ብለህ ነው አሁን የገጠምከው። ከኢትዮጵያ ህዝብ ጋር የገጠምከው የምሬን ነው። አሁን የኢትዮጵያ ህዝብ ብቻ አይደለም የገጠመው፣ ከበድ ያለ ጠንከር እያለ አሁን ውጥርጥር ብሏል አይደል? በዝርዝር መሄድ ስለማንፈልግ ነው። ያውቋል፣ እሱ ያውቋል። ለማንኛውም ወደ ዝርዝር ሳንሄድ ይቅርብን ብለን ነው ፕሮግራሙ በዚህ እንዝጋውና ከዚህ ፕሮግራም በኋላ ትግርኛ ፕሮግራም አለን አንድ ኤርትራዊ ወንድማችን ጋር የኢትዮጵያ ፖለቲካ ኤርትራ እንዴት ይገነዘቡታል፣ የትግራይ የኤርትራ እና የኢትዮጵያ አጠቃላይ ፖለቲካ ያለው እንዴት ይገነዘቡታል። ስለዚህ ጉዳይ ስለ በኤርትራ ቆይታችን አያይዘን እንግዳ ይኖረናል። ተጋሩ ኤርትራውያን ትግርኛ የምታዳምጡ እንድትጋበዙ በዚህ አጋጣሚ እንድትከታተሉ እየጋበዝኩኝ ፕሮግራማችን በዚህ እንዘጋዋለን።